ውጥኑን ሊያከሽፉት ለነበሩት ሀገራዊ ለውጡ መጥቶባቸዋል። ወዲህ ደግሞ ግዙፉን ፕሮጀክት ከወደቀበት ለማቃናት የለውጡ መንግስት ደርሶለታል። የታላቁ ህዳሴ ግድብ ከለውጡ 8 ዓመታት በፊት በዝምታ ተውጦ የግንባታው ሂደት መድረሻው ወደማይታወቅ አዘቅት በግዙፉ ፕሮጀክት ይጠበቅ የነበረው ግዙፍ ተስፋም ወደ ኩስመና ሰኔና ሰኞ ተገጣጥመውበት በብዙ አስተዳደራዊ ብልሽቶች የተስፋ ጭላንጭሉ እየራቀ በውዝግቦችና በተጓተቱ የግንባታ ሰንሰለቶች መተብተብ ለውጥ ከመከሰቱ የመደመር መንግስት ከመምጣቱ በፊት ኢትዮጵያ በታላቁ ህዳሴ ግድብ የነበራት መልክ ይህ ነው። የታላቁ ህዳሴ ግድብን ከሞት አፋፍ መልሶ ለብርሃን ለማብቃት የዛሬ 8 ዓመት በሀገራዊ ለውጡ የተወሰዱት ስር ነቀል እርምጃዎች በፕሮጀክቱ ላይ አዲስ ህይወት ዘርተዋል። የነበሩት ውዝግቦች ተፈተው የሙያዊ ብቃትና የሀገር ፍቅር ስሜት እንዲቀድም በመደረጉ ዛሬ ያ የቆመ ይመስል የነበረ ተራራ ዳግም ነቅቶ የኢትዮጵያን ብርሃን የመሻት ህልም በልህ አስጨራሽ ጉዞ አብስሯል። አሁን የኢትዮጵያ መልክ በህዳሴ ታሪክ ተቀይሮ በግርማ ሞገስ ቆሞ ጨለማን በብርሃን ያሸነፈ የመጋቢት 24ቱ የለውጥ ፍሬ ይህ ሆኗል። ትልቅ ጫና ነበር እንግዲህ በዓለም አቀፍ ደረጃ የአባይ ወይም የታላቁ የህዳሴ ግድብ ኢትዮጵያዊ ማንነት የመቻል ኢትዮጵያዊ ማንነት አንድነትን፣ ህብረትን በራስ አቅም፣ በራስ ችሎታ፣ በራስ ገንዘብ ተባብሮ እንዲህ አይነቱን ታላቅ ፕሮጀክት እውን የማድረግን የዘመኑ ወይም የክፍለ ዘመኑ አንድ የታሪክ ክስተት ነው። ኢትዮጵያ እኛ እያለን አባይ አይገነባም፣ አባይ የሚገነባው እኛ ጠፍተን በመቃብራችን ላይ ነው የሚሉትን የታሪካዊ ጠላቶቿን እሳቤና አቋምን የሰበረችው በዚሁ በለውጡ ዓመታት ነው። ቀደም ሲል ለዓመታት ይጓተቱ የነበሩ ፕሮጀክቶች ዛሬ በወራትና በጥቂት ዓመታት ውስጥ ተጠናቀው ለአገልግሎት መብቃታቸው ኢትዮጵያ ወደ አዲስ የአስተሳሰብና የሥራ ከፍታ መሸጋገሯን ያበስራሉ። ከእንጦጦ ፓርክ እስከ አንድነት፣ ከወዳጅነት እስከ አድዋ ድል መታሰቢያ ድረስ እንዲሁም በተለያዩ ክልሎች የተገነቡ ፕሮጀክቶች የኢትዮጵያን የስልጣኔ ታሪክ ከዘመናዊነት ጋር አቆራኝተዋል። በአዲስ አበባና በተለያዩ የኢትዮጵያ ከተሞች የተተገበረው የኮሪደር ልማት የሀገርን ገጽታ በአጭር ጊዜ ውስጥ የቀየረ የሚሰሩ እጆች ውጤት ነው። ቀን ከሌሊት ሳይለይ 24/7 የተከናወነው የኮሪደር ልማት በጥራትና በፍጥነት ያማረ ከተማን መስራት አዲሱ ብሔራዊ መለያችንም ሆኗል። ዛሬ የተቀረጹ ትልልቅ ሜጋ ፕሮጀክቶች ወደፊት ኢትዮጵያ በሚገባት ቦታ ላይ ከፍ ብላ እንድትቀመጥ የሚያደርጓት ናቸው። ይሄ ከተማ ኮሪደር የኢንዱስትሪ ዴስቲኔሽን ስራው ከባድ ነገር ነው። ከባድ ነገር ለውጥ እያመጣ ነው ማለት ነው። በግብርናውም ቅድም እንዳደሳውልህ የመዳበሪያ ፋብሪካው የአርሶ አደራችን የአድዋ ድል ጋር የማይተናነስ የምግብ ሉዓላዊነታችን ራስንን ለመቻል የምናደርገው የዘመናችን አናዘር ቨርዥን ኦፍ አድዋ ነው ማለት ነው። እሱ ይሄ ልማት አንደኛ ኢትዮጵያ ከለማኝነት ይሄ ታላቅ ሀገር በመደመር መንግስት እየታከመች ነው። በለውጡ መንግስት መመራት ከጀመረች ወዲህ ኢትዮጵያ ብዙ ዳግማዊ አድዋዎችን መፍጠር ችላለች። ህዳሴ ግድብን ማጠናቀቅ፣ በስንዴ ራስን መቻል፣ ለ100 ዓመታት ተዳፍኖ የኖረውን የተፈጥሮ ጋዝ ማውጣት፣ የማዳበሪያ ፋብሪካ ግንባታ ማስጀመርና ሌላም ግዙፍ የልማት አብዮት። አሁን የኢትዮጵያን የብልጽግና ጉዞ ማንምና ምንም ሊያስቆመው አይችልም። መጀመር፣ መጨረስ፣ ከዚያ ሌላም መቀጠል ብቻ። እያንዳንዱን ዜጎቻችንን ካሉበት የድህነት አረንቋ አውጥቶ ወደሚገባቸው የብልጽግናና የልማት ደረጃ እስኪደርሱ ድረስ እኔና እናንተ የሚጠበቅብን መትጋት፣ መስራት እና መጨረስ ብቻ ነው። ለውጡ ያለፉትን የሀገር ስብራቶች የሚጠግን ዛሬን የሚዋጅና የነገውን የኢትዮጵያ ጉዞ የሚያቀና ነው። ይህ እንዲቀጥል ደግሞ የሚያስፈልገው ኢትዮጵያውያን የለውጡን ፍሬዎች ማጎምራት፣ ለውጡ የሚያጋጥመውን ፈተናዎች ደግሞ መርታት።